ወንዶች ጋር ደግሞ ያለው ኮላጆቼ በመቀጠል ወንዶች ጋር ደግሞ ያለው በመምረጥ እድሜያቸውን የጨረሱዋሉ በመምረጥ አንዳንዴ በቃ ሂድ አራስ ቤት ፈልግ ምትሉት ሰው አለ ሂድ አራስ ቤት ፈልግ የተወለደች እንደዚህ አንተ ምትላት መልክ አንዳንዴ የሚስላት ሴት ዱንያ ላይም የለችም ከጣቷ ጀምሮ የሚፈልጋለ ጸጉሯ አቀማመጥ ሁሉ የሚጀምራለ እንግዲህ ይሄ ሰው የሚፈልገው ሜትር ይዞ ነው የሚሄደው ማለት ነው ጸጉሯን አይቶ በሜትር ለክቶ ሊያሳየው ነው ማለት ነው ወንዶች ጋም ሁሉም ነገር በትክክለኛ የተሟላ ያለው ጀነት ውስጥ ብቻ ነው ማለ አይኑ ራት ወላ ዑዝኑ ሰሚያት ወላ خطر على قلب البشر አይን አይቶት ማያቅ ጆሮ ሰምቶት ማያቅ ቀልብ ይሄ ነው ብሎ ጠርጥሮት ማያቅ ያለው ጀነት ውስጥ ነው ሁሉም ነገር ይሟላልኝ አይባልም በሆነ ነገር እንጎላለን ማየት ሴቶችን ብቻ በመምረጥ ደግሞ 40 ይገባል ዲኗን ነው ማየት ያለበት ዲኗ ካለ እናትን ታከብራለች አባትን ታከብራለች ወንድሞችን ታከብራለች ጎረቤት ታከብራለች ወደ እነዚህ እህቶች ነው መጠጋት ያለበት ወንዶች ላይ ካለው ሌላው ነገር የእህቶቻችን ክፍተትን ቢሆን ለጂዋጅ ከማይነሳሳን ነገር የሴቶቻችን መቅለልና ሴቶቹ እንደ ጓደኛ አንድ የሃይስኩል ተማሪ ብትጠይቀው ሴት ጓደኛ የለኝም ስትለው ብዙ ተማሪዎችም ስለማደምጣቸው ስለምጠይቃቸው አላህ ያዘነላቸው ቋንቋው ማይገባቸው ብዙ ግን ወጣት እንዴት ዘገየ ጓደኛ የለም ይላል የለኝም በሰላም ነው ጓደኛ የለም እንደ ነውር የሰራከው አንተን የሚመስል እሱ ሳይሆን አንተ ትደነግጣለህ ይህ ደግሞ የትዳር አጋር እንጂ እህታችን ሴት ልጅ እናት እህት የሙከራ ስርጭት አይደለች ለፈለገችው ሁሉ ደግሞ ልቧ መከፍት አይደለች አኺራ የሚገዛባት ለልጆቿ ጥሩ አባት ስለሆነ የሚያስፈልጋት አንተም የሚያስፈልግህ በጓደኝነት ምትይዛት ሳይሆን እናት ምትሆን እህት ምትሆን ሚስት ምትሆን እህቶቻችን ጋር ስላለ ነው በቀላሉ እህቶቻችንን ስለሚያገኙ ከዛሽ ብጣላያችን አገኛለሁ ከዚሽ ብጣላያችን አገኛለሁ የሚል ነገር ስላለ ወደ ትዳር እንዳይመጣ ያደርገዋል ሴቶቹ ብርቅ ቢያረጉ ቢሆኑ ከማግባት ውጪ ለአማራጭ አይኖረው ስለዚህ ወንድሞቻችን ጋር የሴት አይነት የእህቶቻችን አይነት በመምረጥና ስንት ዓመት የደከምኩበትን ዱንያ ተነካብኛለች የሚል ከባድ በሽታ አለ ከባድ ጨርሉ አሉ ሐዲስ ቢነገራቸው አይገባቸው በቤተ ዘመድ ሲመከሩ ማይገባቸው አሉ ይሄን በርግጥ ነገ መጥቶን ባል ይሆናል ብዬ አናስብም ምክንያቱም ሲበላም ሊደምር ነው ሲጠጣም ሊደምር ነው ሲታከም ሊደምር ነው ምክንያቱም ብሬ ልትወስድ መጣሽ ነው የሚለው እንኳን ብሩን እቺ የምታፍርበት የነበረውን ገሏን አቅፎ ነው የሚተኘው ምን ያህል ዱንያ እንትን እንዳለው ምን ያህል ወንድሞቻችን ጋር ያለው ትልቁ ችግር ማለት 30 40 ችግሮች ይወራሉ በዋናነት ግን ሮጦ ዱንያ ነው ወደዚህ ዋጅ እንዳይገቡ ከሚያደርጋቸው ይሄ ነው ሌላው ሶስተኛው የዚህ የሱስ ጉዳይ ነው ጧት 4 ሰዓት ይጀምራል ማታ 4 ሰዓት የሚያልቅ ጫት ካለ ከ4 ሰዓት በኋላ እንቅልፍ ስለሆነ ያለው ትዝ የሚለው ነገር የለም ከየት ይምጣ ስሜቱ ሁሌ አየር ላይ ነው ያለው 4 ሰዓት እስከ 11 ሰዓት ሁለት አይነት ጫቶች ይቃማሉ ሁሌ አንድ አይነት ቦታ ነው ያለው በየትኛው ሰዓት ያሰብ ድሮ ወጣቱ አግባ ሲባል ኢንሻአላህ ዱዓ አርግልኝ ይል ነበር አሁን ግን አግባ ሲባል ወንዱ ምን አርጌ ነው ይላል አዎ በጣም ታማሃል ከዚህ የበለጠ ህመም የለም ካንተ የበለጡ ሞዴል አሽረፍ الخلق ሰለዋቱላሂ ወሰላሙ ዐለይሂ እኔ ያገባለው ኦልዳለው እተኛለው እነሳለው እሰግዳለው ብለዋል ከሚስቶቼ ጋር መጫወታለው ብለዋል ከሳቸው በላይ መሆን አንችል فمن رغب عن سنتي فليس مني ብለዋል ከኔ ሱና ዙር ያለ ሰው ከኔ አይደለም ብለዋል ከዚህ የበለጠ የለም ስለዚህ ለዚች ጠፊ ለሆነች ዱንያ ባንተ የተነሳ 4 ሰዓት ተቀሞ 4 ሰዓት ምንነሳ ከሆነ አዎ ዚዋጅ ማሰብ ከባድ ነው ያው የወንዶች የመጨረሻው ደግሞ ምለው በቀን 2000 ብር እያወጣ አረ ትዳር ውስጥ አይበቃም ይላል አረ የኔ ወንድም 2000 ብር በቀን አይወጣም ትዳር ቤት ውስጥ በቀን 2000 3000 እያወጣ 4000 እያወጣ ትዳር የሚፈራል ይሄ ህክምና ይፈልጋል ወላሂ 2000 ብር በቀን ብዙ ቤተሰብ ያስተዳድራል አላህ ከሱስ የጠበቀው ቤተሰብ ከሆነ ወላሂ راحه ይሆናል በረካው አለ የሐላል ቤት ነው አሰላሙ አለይኩም ብለህ ነው የምትገባው ወአለይኩም ሰላም ተብለህ ነው የምትቀበለው የሆነ ምትጨቀጭቅ ምትሳደብ የሚጨቀጭቃት የሚሰድባት ምናምን እሱ እዚህ ውስጥ አይመጣም ያው ብዙን ጊዜ ሸር እንጂ የሚግለው ኸይሩ አይግልም
ብዙውን የቀር የሚለኝ ለዚህ ለትዳራቸው ትልቅ መስዋዕትነት የከፈሉን እህቶቻችን የእናቶች ቀን ተብሎ ሲከበርላቸው ሁሌ ቀናቸውን እነሱ በጣም ከፍለዋል። ተቀምጦ የሚጮውባችሁም እኔም የእናቴ ውጤት ነኝ፣ ተከፍሏል። አድማጩም የእናቱ ውጤት ነው። ስለዚህ በተቻለ መጠን ወንዶች ጋር ያሉት እነዚህ ሶስቱን ነገሮች ጥንቃቄ ይፈልጋሉ። በዋናነት ደግሞ ወደ እህቶቻችን ስንመጣ ኒካ ባሰባችሁ ጊዜ 22 ጉዳይ ታመጣላችሁ፣ 32 ጉዳይ ታመጣላችሁ። ቅድም ነግሬያቸዋለሁ። የተለያየ ጉዳይ ያቀረበ ወንድማችን የዛሬ 2 ዓመት ከ2 ወር ያገባ ወንድማችን 4 ሚሊዮን ብር በአንድ ቀን አጥፍቶ ለሆቴሉ፣ ለአበባው፣ ለመኪናው፣ ለሚንዜው ልብስ ለምኑ ሲባል ሱብሃንአላህ። አሁን 4 ሚሊዮን ብር ማለት አንድ ታዳጊ ወጣት ሱቅ ቢከፈትለት በግማሽ ሚሊዮን ብር 8 ወጣቶችን የሚድር ማለት ነው። ስለዚህ ትዳር ማለት እሁድ የተጨወለት እሁድ የተጨበጨበለት እሁድ ቀውጥ የሆነለት አይደለም። ትዳር ቀጥሎ ያለው ነው። የሳምሽበት የወለድሽበት ሳሊህ ልጅ የወጣበት ነው። 1000 ሰው ጠርተሽ 900 ሰው ትዳሩን አላህ ያቆየ ይላል። 100 ሰው በርበሬ አቃጥሎታል አላህ ያቃጥላት ይላል። ምን አቃጠለን? የሁሉ መከራ ውስጥ ማስገባ። ስለዚህ ትዳር የሚባለው ነገር ወንድሞቻችን ጋር ክፍተት እንዳለው ሁሉ እህቶቻችንም ጋር ቀላል የማይባል ክፍተት አለ። በጣም ከሚገርመኝ ነገር አንዱ ላገባሽ ፈልጋለሁ ሲባሉ ቤት አለ ይላሉ። 40 ዓመት ከእናትና ከአባታችን ጋር በቀበሌ ቤት እያለ ማለት ነው። በዛ ምርጥ ዘመን 10 ብር አንድ ካሬ የሚሸጥበት ዘመን እናትና አባቶቻችን ሳይዙልን 40 ዓመት መንግስት በሰጠን ቤት አድገን ቤት ከሌለ ብለን እንሄዳለን። ምን ማለት ነው? መሰረትን መርሳት ነው። አዎ ቢኖረው ደስ ይላል፣ ቢሰጥ ደስ ይላል። ከቤት ክራይ የሚሰቃይ ትውልድ ቢወለድልን ደስ ይለናል። ግን ነው ወይ? አይደለም። ኢትዮጵያን ያለ ነው፣ ታዳጊ ሀገር ላይ ያለ ነው። እናንተ በረድ ስትሉ ስታወርዱ ብዙ ነገር ይወርዳል። አብሽር ይደርሳል፣ ነገም እናገኛለን፣ አላህ ይከፍትልናል ብላችሁ ፈታ ካላረጋችሁ በቤት ክራይ አልገባም። ላኢላሃ ኢላላህ በቤት ክራይ አልገባም ያለች እህቴ ዘዊጁና እንዳትዪ። ዱንያ ራሷ ክራይ ስለሆነች የኢትዮጵያ ሕዝብ ቤት ካለው ቤት የሌለው ይበልጣል። ተከራይ ነው አብዛኛው። አሁን ካለው ከአዲስ አበባ ኑሮ ማለት ነው። የገጠሩ እንደውም ይሻላል። 2 ክፍል ሰርቶ 1000 10000 ካሬ ይኖረዋል። ግን በዛም በዚህ የምንፈራቸው ነገር ካለ ያው ብዙ የምናወራው በከተማ ቋንቋ ነው። በከተማ ቋንቋ ስል ይገባቸዋል። የገጠሮቹ ላይፋቸው ተመሳሳይ ስለሆነ ምን አለው የሚባል ነገር አያውቁም። የማን ልጅ እንደሆነ ማህበራዊ ጉዳያቸው ይተዋወቃሉ። እኛ በቃ የ00 መኪና ገባብን፣ ፎቁ ገባብን፣ የሆነ መሬት ገባብን። ጭንቅላታችን መሬት ነው ያለው፣ ጭንቅላታችን ጨረታ ነው ያለው፣ ጭንቅላታችን 5 ሱቅ ነው ያለው፣ ጭንቅላታችን 9 ባንክ ማስቀመጥ ነው ያለው። በቃ ወንብድብድ ብለናል። እህቶቹም የሚሸውዱት መሸዋወድ አለ። በክራይ ነው ማኖር ሲለኝ አፉ በለኝ እንግዲህ ጓደኛ ያለኝ ብሎ ደግሞ ይሸውደዋል። ክራይ ስትላቸው አይ አልহামዱሊላህ የራሴን ቤት ሰርቻለሁ ምናምን ስትል ደግሞ ባንዳፍ ይለዋል። በዚህ መልኩ አይደለም ትዳር። ሁለተኛው ደግሞ ራሳችንን ከሚያበላሽብን ነገር ንግግራችን ስንጀምር የሰርግ ጣጣ፣ 2 ቀን ሽማግሌ ይመጣል ወጪ፣ በሁለተኛ ጊዜ ሽማግሌ ይመጣል ወጪ፣ የሰርግ ወጪ፣ የመልስ ወጪ፣ የቅልቅል ወጪ፣ የእንትን ወጪ የሚል ነገር ይመጣል። አዎ ሊደረግ ይችላል። ቅድም የተከሰተበት የወንድማችን አይነት ክስተት ግን እንዳይከሰት በተቻለ መጠን ከኛ የሚጠበቁብን
ትልልቅ ነገሮች አሉብን። ያ ነገር ላለመውደቅ ለነገም ላሰብነው ሂደት እንዲሳካልን በዚህ ሂደት ላይ ያላችሁ እህቶችም ጥንቃቄ ያስፈልጋል። እኛ ትዳራችሁን በጣም አድርጎ ከሚያስተካክልላችሁ ወይም ዘውጁና የሚለውን ነገር ለማሳካት ከፈለጋችሁ አጓጓቸው ሴቶች ወንዶችን ብርቅ ነው መሆን ያለባችሁ። ከነካሽ ከተጠጋሽ ሰውነትሽን ካወቀው ብርቅነትሽን ከደፈረ አይጓጓም። አላህ ይጠብቀን እንጂ ማንም ወንድ እህቴ በደንብ ወቂ ከሱ ጋር መጥፎ ላይፍ ያሳለፈችን ሴት ማግባት አይፈልግ። አንድ ወንድ አንድ ሴትን በዑመር ኢብኑ ኸጣብ ጊዜ ደፍሮ ታገባታለህ ማንም ያበላሸው ማንም አያገባም ብለው ዑመር ተቆጥተውታል። እዚህ ደግሞ ከተለያዩ እህቶቼ ጋር መጥፎ የሆነ ግንኙነት ያሳለፈ ሰው መጠጋት አይፈልግም። ማሰብ ስሟ እንዲነሳ አይፈልግም። ኢላ መን ረሒመ ረቢ ደሰበር ነው። ከዚህ በፊት ነግሬያቸዋለሁ። መድረክ እየመራው አንድ ትልቅ ነገር አንድ ሰው ነየተ መስጊድ ላይ ይሄን እኔ አደርጋለሁ ብሎ ነየተ። ሲነይት ምን ያረጋል ይሄ ልጅ አላህ ላጥ ያደረገው እንጂ ስል በማይክ የሰማችው ልጅ ምን አለች? ያ ረቢ ለኔ ያድርገው አለች። አላህ በዛ ሰዓት ዱዓው ሙስተጃብ አደረገላት። ዛሬ የአራት ልጆች አባት ናቸው። የአራት ልጆች እናት ሆናለች። ዘውጁና ስላለ አይኒ ብላቸው ያለ ሰው አለ። ምን አረጉ? በምን ቋንቋ የቱ ጋር ያስረዱ? ያለው ቴክኖሎጂ ይሄ ነው። ቃላቱ እኮ ሐራም አይደለም። ዘውጁና ሐራም አይደለም። የኢማን መገለጫ ነው። ኢማን ያለው ሰው ነው ላግባ የሚለው። ኢማን ያላት እህቴ ናት አግባኝ የምትለው። ዝም ብሎ የሚባል ቃላት ስላልሆነ ስለዚህ ጥሩን የአላህ ባሪያ ከጥሩ የአላህ ባሪያ የሆነ ወንድ ጋር ማጋባት ሁላችንም የታዘዝንበት ነው። በተለይ ወላጆች። ሌላው ለዚህ ትዳር ዘውጁና የሚለውን ነገር ደግሞ ማግራራት የሚችለው ይሄ ማህበራዊ ጉዳይ ሊፈታ የሚችለው አላህ Subhanahu Wa Ta'ala يختص برحمته من يشاء የፈለገውን አንዱ ከአንዱ የሚያበላልጥ ጌታ። የዚህ ሁሉ ደግሞ ስኬት ልንገራችሁ። احرص على ما ينفعك واستعن بالله ለሚጠቅም ነገር ጥረት አድርጋሉ ነብዩ አለይሂ ሰላቱ ወሰለም። واستعن بالله ጥረት ካረክ በኋላ ደግሞ ያ ረቢ አንተ ዘውጄ። እስቲ አሁን ይሄ ትምህርት አንገብግቦን እንደተቀመጥነው ሁሉ ትምህርቱ ሲያልቅ እንኳን ረካዓቴን ሰግደን ያ ረቢ ዘውጄ አኺራም መገዛበት አኺራም መገዛባት ሳሊ የሆነችውን ተቂይ የሆነችውን ሳሊ የሆነውን ተቂይ የሆነውን ያ ረቢ ወንጀል ላይ አጣለኝ